በህደግ ጊዜ ቢሆን እርግጠኛ ነኝ እነ መስከረም አበራ ተፈተው ነበር ባይ ነው። ኢህአዲግ ይሻላል፣ ኢህአዲግ እስረኛ ይፈታ ነበር አለ። እናንተን ያልፈቱ አንተ ጾምነህ ከፍ ስትል ሰማይ ዝቅ ስትል የህዋት ወታደር ከነበረበት ቦታ ፈልቅቆ ያወጣህን ሰው ነው እንደዚህ የምትለው። ሰዎች እንዲሚክዳሉ፣ እንዲሚቀጥፋሉ፣ እንዲሚዋሻሉ የሚያስብል ነው። ግድቡ ከናይል ተፋሰስ ሀገራት እና ከአፍሪካ ህብረት በተውጣጡ ባለሙያዎች ይተዳደር ነው የመጀመሪያው። በመሰረቱ ይሄ ትልቅ ሉዓላዊነትን የመዳፈር ጉዳይ ነው። ግብጾች ሁልጊዜ በየንግግሩ፣ በየድርድሩ፣ በየስብሰባው፣ በየውይይቱ የሚሉት አንድ ነገር አለ። የጋራ ተጠቃሚነት። ከዛስ አስገዳጅ ስምምነት። ምንድነው የአስገዳጅ ስምምነት? ይሄ አስገዳጅ ስምምነት በጥቅሉ ግድቡን ስጡኝ ነው። ገንብተን ስናበቃ ኢትዮጵያውያን ላብም እንባም ደምም ጠብ አድርገው ግድባቸውን ጉባ ላይ አቁመው ሲያበቁ እንኪ እንዲሏት ነው። ይሄ እኮ ሉዓላዊነትን መዳፈር ነው። ይሄ እኮ የሀገርን ክብር መዳፈር ነው። ኢትዮጵያውያን ማስተዳደር አይደለም መገንባት እንደሚችሉ አሳይተዋል። ዓለም ጀርባውን ሰጥቷቸው ያ ሁሉ መከራና ፍዳ እያዩ በዛ ሁሉ በሴራ መሃል አንድም ብድር ሳያገኙ መቀነታቸውን ፈተው ከሊቅ እስከ ደቂቅ በአንድ ህብረት ግድቡን ሰርተው ለዓለም አሳይተዋል። ኢትዮጵያውያን አይደለም ማስተዳደሩን መገንባቱን ችለናል። አንድ ሀገር በራሱ ሉዓላዊነት ውስጥ፣ በራሱ ግዛት ውስጥ፣ በራሱ ምድር ውስጥ ፕሮጀክት ለመገንባት የግብፅን ይሁንታ የሚጠይቅበትን ሁኔታ ለማመቻቸት ነው። በነገራችን ላይ ይሄን ሐሳቧን ሱዳንም አትደግፈውም አይደለም ሌላው ከየትኛውም ሀገር ቅቡልነት አታገኙ። ግብጾች አሁን ፈርሙ የሚሉን ነገር በነገራችን ላይ የልጅ ልጆቻችንን ነፃነትም አሳልፈው መስጠት ነው። ነገ የሚመጣው ትውልድ መስራት የሚፈልጋቸውን ጉዳዮችም መስራት የማይችልበትን ሁኔታ መፍጠር ነው። የዛሬን አይደለም የነገን የልጅ ልጆችን ተስፋ ለመቀማት የምትሰራ ሀገር ጋር እንዴት ትሰልፋል? መታሰቡ ራሱ አይደለም መፈጸሙ አይደለም መታሰቡ ራሱ ሉዓላዊነታችንን መድፈር ነው። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄም ነው የምጀምረው። ዛሬ በቆይታችን ግብፅ ፊት ለፊት መታለች። ግብፅን ፊት ለፊት ያመጣት ጉዳይ ምንድን ነው? አሁን ፊት ለፊት የምንፋጠጥበት ጊዜ ደርሷል። ዘኔሽን ጋዜጣ ይዞት የወጣው አልሲሲ የጀመሩትን ወደ አሜሪካ የመጓዝ ሴራ የታከለበት መንገድ ምንድን ነው? በቆይታችን የምንፈትሸውና የምንበረብረው ይሆናል። ሌላኛው አንዳርጋቸው ጽጌ የተባለ ሰው አሁንም ጉድ ማሰኘቱን ቀጥሏል። ቁልቁለቱን ተያይዞታል። በቆይታችን የምንመለከተውና የምንበረብረው ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄም ነው የምጀምረው። እንግዲህ እንደምታውቁት አንዳርጋቸው ጽጌ የተባለ ሰው በየቀኑ ቁልቁለቱን ተያይዞታል። አንዳርጋቸው አሁን ደግሞ እንዲህ ብሏል። አይተን እንመለስ። በህደግ ጊዜ እኮ አዲስ ዓመት ሲመጣ ቀን ተቆጥሮ እኮ አዲስ ዓመትን ሰበብ ተደርጎ ብዙ እስረኛ እኮ ይፈታል። በህደግ ጊዜ ቢሆን እርግጠኛ ነኝ እነ መስከረም አበራ ተፈተው ነበር ባይ ነው። ምንድነው አሁን ይሄ ማለት? እንግዲህ እያለን ያለው ባለፈው ዶክተር አብይ አልፈቱኝም ብሎ ነበር። ተገረመን አላበቃንም። አሁን ምን አለ? ኢህአዲግ ይሻላል፣
ኢህአዴግ እስረኛ ይፈታ ነበር አለ። እናንተን ያልፈቱ አንተ ጾምነህ? ኢህአዴግ ህወሓት ለክፍለ ዘመኑ የያዘችው ጾም ስሙ አንዳርጋቸው ነበር እንዴ? ምን ነው አንተን አልፈቱህም? ምን ነው አንተ አልተፈታህም? የዚህ ሰውዬ ክህደት የት እየደረሰ ነው? ፖለቲካ አቋም መለዋወጦች እንዳሉበት ይታመናል። ደርት የሆኑ ነገሮች እንደሚኖሩበት የሚጠበቅ ነው። ግን የዚህ ሰውዬ ከፋም ከረፋም አንዳንዴ ከፖለቲካ ነገሮች ውስጥ የማይካዱ እውነት የሆኑ ሐቆች አሉ። ሐቅ አይካድም። አልፎ አልፎ ፖለቲካ ውስጥም እውነት የሆኑ ነገሮች በቃ እውነት ናቸው። ኢህአዴግ ይሻላል፣ እስረኛ ይፈታል። ከፍ ስትል ሰማይ፣ ዝቅ ስትል የህወሓት ወታደር ከነበረበት ቦታ ፈልቅቆ ያወጣህን ሰው ነው እንደዚህ የምትለው? እኔ አንድ የተከበረ ሰው አንድ ማስረጃ እንትን ብሎኝ እንደው ገርመኸኝ እንደው እንትን አይባልም እንጂ እንደዛ አይነት ሰው ሆነ ይሄ የሚጠበቅ ነው። የታሰርክበትን ቦታ እንኳን ተመልክተው ሐዘን ውስጥ የገቡ ሰዎችን ነው እንዲህ በአደባባይ ክደህ እንትን የምትለው ማለት ምን አይነት እንትን ቢሆን ነው ሰው እንደዚህ በዚህ መጠን የሚሆነው? በዚህ መጠን ኢህአዴግ ብትሆን ይፈታል? ምን ነው ታዲያ አንተ አልተፈታህም? አንተ መፍታት አይደለም መፈታትህ ህወሓትን ምን አይነት አቧራ እንዳስነሳት እኮ የሚያውቅ ያውቃል፣ የሚረዳ ይረዳል። ኢህአዴግ ይሻለኝ ነበር። አንዳንድ ሰው ግን በቃ እንዲሁ ክሽፍ ነው ታውቃለህ፣ ገጭ ምንም በቃ ምንም ጥቅምም ረብም ለራሱ ጥቂት ቦታ የለውም። ብንኳረፍ መታረቂያ፣ ብንጣላ መታረቂያ፣ እስኪ ትንሽ ቦታ አይነት ነገር ነቢይ መኮንን እንደዛ አይነት ግጥም አላቸውና ምን አይነት ሰው ነው? እስኪ ትንሽ ቦታ ለራስህ ተው፣ ትንሽ ስፍራ ለህሊና ተውለት። አለህ ግን የለህም። አሳፋሪ ሰው ነህ። ከማሳፈርም በላይ ደግሞ ማለት ይሄ ሰውዬ ብቸኛው እኮ ነው። ብቸኛው ከነበረበት ቦታ ያወጣውን ሰው ነው እንዲህ እያለ ያለው። ብቸኛው ደግሞ ከልብ በሆነ ስሜት ማድረጉን እንደው አንዳንድ ነገሮች እንትን አይባሉም እንጂ ከልብ በሆነ ስሜት በቃ ታዝኖ እዚህ ውስጥ ተብለህ ታዝኖልህ ምን አይነት ሰው ነህ አንተ? እኔ የዚህ ሰውዬ ቁልቁለት በጣም እየገረመኝ ነው። እንደው ከቁም ነገርም ቆጥሬው አይደለም፣ ግን እንዲህ ናቸው እነኚህ ሰዎች። ማለት የሆነ ነገር ባሉ ቁጥር እንዲህ መታየት አለባቸው ማንነታቸውን። ምን አይነት ክትባት ነው ያመለጠ እንዴ? ዛሬ እንዲህ ትሻላለች ለምትላት ኢህአዴግ ነው ታዲያ ያ ሁሉ መከራ ያየኸው? አንዴ ቀስተ ደመና፣ አንዴ ቅንጅት፣ አንዴ ግንቦት ሰባት ምናምን እያልክ አክሮባት የሰራው ኢህአዴግ ቢሆን ይፈታ ነበር። አንዳንድ ሰው ግን ሲያሳዝን፣ ይሄ ያሳዝናል በጣም። እንዲህ አይነት ሰዎች የሆነ መልካምነት ለምኔ ምናምን ያስብሉሃል። ሰዎች እንዲሚክዳሉ፣ እንዲሚቀጥፋሉ፣ እንዲሚዋሻሉ የሚያስብል ነውና አንዳንዴ እንትን ብትሉ በጣም ጥሩ ነውና አንድ አይነት ማለት አይጠበቅም። እኔም እፈራለሁ ዛሬም ደግሜ የምልህ በዚህ አያያዝ ከቀጠልክ ስታድግም የሚቆጭህን እድል እያጣ ነው። እኔ ስታድግ ይቆጫል ብዬ አስብ ነበር። በዚህ አይነት ስታድግም አይቆጭህም። አንተ የሚቆጭ አይነት ሰው አይደለም። በጣም በቃ ማፈሪያ ነህና እንዲሁ ነገሩን እንትን እንድንለው ነው ያነሳሁት። ያው እሁድም ስለሆነ እንደው በእሱ አሟሙቀን እንጀምር ብለን ነው። የዕለቱ ጉዳያችን ግን ግብፅ ናት። ግብፅ ፊት ለፊት መታለች። ዘኔሽን የተባለ ቀጠናዊ ሚዲያ ሰምቻለሁ ብሎ የሰራው አንድ ዘገባ አለ። ይሄ ዘገባ ግብፅን ትዕቢቷን፣ ጥግ የደረሰ ሉዓላዊነት የመዳፈር ልኳን አልሲሲ የሚከተሉት ይሄ ለመፍጠር የሚፈልጉት አይነት የፖለቲካ ስርዓት ከአባይ ውሃ ጋር ተያይዞ ለማምጣት የሚፈልጉት ጨዋታ የለየለት የዱርይነትና የወንብድና መንገድ መሆኑን ያሳበቀ ነው። ወደ ትራምፕ ቤተ መንግስት ይዘው ለመሄድ ያሰቡት 2 ነጥብ አለ። ሁለቱንም ነጥቦች በየፈርጁ እንመለከታቸዋለን። በመሰረቱ ይሄ ትልቅ ሉዓላዊነትን የመዳፈር ጉዳይ ነው። ሉዓላዊነትን የመዳፈር ጉዳይ ነው። ግብፅ ወደ ትራምፕ ቤተ መንግስት ይዛ የምትሄደው ሐሳብ ምንድን ነው? ግድቡ የመጀመሪያው ነጥብ
ግድቡ ከናይል ተፋሰስ ሀገራት እና ከአፍሪካ ህብረት በተውጣጡ ባለሙያዎች ይተዳደር ነው የመጀመሪያው። ሁለተኛው የናይል ተፋሰስ አባል ሀገራት ሁሉም አንድ ፕሮጀክት ለመገንባት ሲፈልጉ የሌሎቹን ፍቃድ ማግኘት ግዴታ እንዲሆንባቸው የሚያደርግ ፊርማን ይፈርሙ የሚል ነው። እሺ አቲማ ብሎ መጠየቅ ያስፈልጋል ግብፅን። እሺ ትያለሽ ወይ? በነገራችን ላይ እነኚህ ሁለት ሐሳቦች ግብፅ ከዚህ በፊት ፊት ለፊት ይዛ ማትመጣውን ሐሳብ ፊት ለፊት ይዞ የመጣ ጉዳይ ነው። ግብጾች ሁልጊዜ በየንግግሩ፣ በየድርድሩ፣ በየስብሰባው፣ በየውይይቱ የሚሉት አንድ ነገር አለ። የጋራ ተጠቃሚነት። ከዛስ አስገዳጅ ስምምነት። ምንድነው ያስገዳጅ ስምምነት? አይናገሩም። ሁልጊዜ አስገዳጅ ስምምነት ይላሉ። ምንድነው? መልስ የላቸው። አስገዳጅ ስምምነት ይላሉ። ምንድነው? ይሄ ነው ብለው አድሬስ የሚያደርጉት ነገር የላቸው። አሁን ግን ፊት ለፊት ይዘው መጥተዋል። ይሄ አስገዳጅ ስምምነት በጥቅሉ ግድቡን ስጡኝ ነው። ግብፅ እያለችን ያለችው ልውሰደው፣ ገንብተን ስናበቃ ኢትዮጵያውያን ላብም እንባም ደምም ጠብ አድርገው ግድባቸውን ጉባ ላይ አቁመው ሲያበቁ እንኪ እንዲሏት ነው። እማይሆን ጉዳይ ማለት የማያስኬድ ነጥብ ማለት ነው። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሁለቱንም ሐሳብ በፈርጅ ያነሱትን እንድንመለከተው በመጀመሪያ ግድቡን እነከሌ ያስተዳድሩ ከሚሉት እንጀምረው። በመሰረቱ እነከሌ ያስተዳድሩት ኢትዮጵያ እንድታስተዳድረው አልፈልግም ከሚል የሚመነጭ ነው። ማንም ያስተዳድረው ኢትዮጵያ ግን አታስተዳድርም፣ ኢትዮጵያ እንድታስተዳድረው አልፈልግም። ይሄ ሐሳብ ከምን መጣ ስንል ኢትዮጵያ ማስተዳደር አትችልም ከሚል ሐሳብ አይደለም። ኢትዮጵያውያን ማስተዳደር አይደለም መገንባት እንደሚችሉ አሳይተዋል። ዓለም ጀርባውን ሰጥቷቸው ያ ሁሉ መከራና ፍዳ እያዩ በዛ ሁሉ በሴራ መሃል አንድም ብድር ሳያገኙ መቀነታቸውን ፈተው ከሊቅ እስከ ደቂቅ በአንድ ህብረት ግድቡን ሰርተው ለዓለም አሳይተዋል። ኢትዮጵያውያን አቅማችንን በአደባባይ አሳይተናል። መፈጸም እንደምንችል አሳይተናል። ከማስተዳደሩ መስራቱ ይከብድ ነበር። አስተዳደሩን ስጡኝ፣ ግድቡን እኔ ላስተዳድረው። ይሄ በነገራችን ላይ ይሄ ግድቡን እነከሌ ያስተዳድሩት ግብፅ እዚህ ኮሚቴ ውስጥ ትገባለች። ከዛ የግድቡን አካሄድ ራሷ ለምትፈልገው አካሄድ ትጠቀምበታለች ማለት ነው። ለምን አንሰጣትም? ውሰጂዋ ታዲያ ግድቡን። ታዲያ ምንድን ነው? ለምን አትወስዱትም? ስጡኝ እኮ ነው ይሄ አካሄድ። ይሄ እኮ ሉዓላዊነትን መዳፈር ነው። ይሄ እኮ የሀገርን ክብር መዳፈር ነው። ቀጥታ የሆነ እኮ የሉዓላዊነታችን ጉዳይ ነው ጥያቄ ያነሱት እነዚህ ሰዎች ለማንሳት ያሰቡት። አሜሪካኖቹ ይቀበሏቸዋል፣ ሌላ ጉዳይ ነው። የማይሆን ነገር ነው ይሄ። ቀጥ ብለው መጥተው ግድቡን ውስጥ በቴክኒክ ምናምን አስተዳዳሪ ስም ኢትዮጵያውያን አይደለም ማስተዳደሩን መገንባቱን ችለናል። ማንም አብሮን አልነበረም። ማንም ከኛ ጋር አብሮ አልነበረም። ማንም ጎናችን አልቆመም። በዛ ሁሉ ፈተና መሃል ሰርተን አሳይተናል። ይሄ መሰመር ያለበት መዘንጋት የሌለበት ጉዳይ ነው። ይሄ የሚያሳየው በነገራችን ላይ የግብፅን የትዕቢቷን ጥግ ነው። አልሲሲ የሚከተሉትን የዲፕሎማሲ መንገድ መፍጠር የሚፈልጉትን ሁናቴ ምን ያህል ትዕቢት የተሞላበት እንደሆነ የሚያሳይ ነው። ሁለተኛው ነጥብ ሌሎች ሀገራት በአባይ ላይ የአባይ ተፋሰስ ሀገራት ለመገንባት ሲሞክሩ ያለሌሎች ፍቃድ መገንባት አይችሉም የሚል ነው። ይህም ፈጽሞ የማይሆን ነው። በነገራችን ላይ ይሄ ሐሳቡ ለግብፅ ቬቶ ፓወር የመስጠት ነው። ከዚያ በፊት ግብፅ ከድርድሮች ምናምን የምትወጣው
በአብላጫ ድምፅ ይወሰን ሲባል አይ እኔ ድምፅን በድምፅ በመሻር ቬቶ ፓወር ሆኜ መወሰን የምችልበት ሁኔታ ይፈጠርልኝ በሚል ሐሳብ ነበር። አሁንም እንግዲህ ይታያችሁ አንድ ሀገር በራሱ ሉዓላዊነት ውስጥ በራሱ ግዛት ውስጥ በራሱ ምድር ውስጥ ፕሮጀክት ለመገንባት የግብፅን ይሁንታ የሚጠይቅበትን ሁኔታ ለማመቻቸት ነው። በነገራችን ላይ ይሄን ሐሳቧን ሱዳንም አትደግፈውም አይደለም ሌላው ከየትኛውም ሀገር ቅቡልነት አታገኝም። የትኛውም ሀገር በአባይ ግድብ ላይ ምንም ነገር አይገነባም ማለት ነው። ዘላለሟን ግብፅ ድምፅን በድምፅ መሻር ትችላለች። የሆነ ሀገር በአባይ ላይ ልገንባ ሲል አይቻልም ትላለች ይቀራል፣ አይቻልም ትላለች ይቀራል። እንዴት ነው ይሄን ዓለምስ ሊቀበለው የሚችለው? ምን አይነት ድፍረት የተሞላበት ምን አይነት ማናለብኝነት የታጨቀበት ሐሳብ ነው ይሄ ሁሉ እብሪት። በነገራችን ላይ ይሄ ምን አይነት አስተሳሰብ እንዳላቸው አላቅም። እኔ ግብጾች ማድረግ የሚችሉትና ማድረግ የሚፈልጉት ነገር ለየቅል ነው። አቅማቸውና ልባቸው ሌላ፣ ፍላጎታቸው ሌላ። ምን እንደሚሻላቸው አላቅም። ተላላኪዎቻቸውም ከነሱ እርሶ ነው መሰለኝ ግልብ የሆኑት። አሁን አሜሪካኖቹ ይህን ጫና ይቀበላሉ ወይ? ጤነኛ አእምሮ ያለው ሰው እንዴት ይህን ይቀበላል? በምን መስፈርት? በምን አካሄድ? በፍጹም ሊሆን አይችል። ግን ይሄን በነገራችን ላይ ለዚህ እኛ የሰጠነው እንደዚህ ያለ አይደል? ግብፅ ዘኔሽን ይሄንን ዘገባ ከማውጣቱ በፊት ከሳምንታት ቀደም ብሎ የኢትዮጵያ ውጭ ጉዳይ ሚኒስትር በቃል አቀባዩ በኩል የሰጠው መግለጫ አለ። ምን የሚል ነው? ኢትዮጵያ በግዛቷ ውስጥ ለምትገነባው በሉዓላዊ ምድሯ ውስጥ ለምትገነባው የትኛውን ፕሮጀክት የማንንም ይሁንታ አትጠይቅም። ዋጡት። ይሄ ምላሽ ሀገሩን የሚወድ ኢትዮጵያዊ በሙሉ ሊኮራበት የሚገባ መልስ ነው። ኢትዮጵያ በራሷ ግዛት ለምትገነባቸው ፕሮጀክቶች ለየትኛውም በአባይ ውሃ ላይ ለምትሰራቸው ፕሮጀክቶች የማንንም ፍቃድ አትጠይቅም። የማንንም ፈገግ ማለት አትናፍቅም። የማንንም ፊት መፍካት አታይም። ተስፋዋን ነው የምታየው። ግብጾች አሁን ፈርሙ የሚሉን ነገር በነገራችን ላይ የልጅ ልጆቻችንን ነፃነትም አሳልፎ መስጠት ነው። ነገ የሚመጣው ትውልድ መስራት የሚፈልጋቸውን ጉዳዮችም መስራት የማይችልበትን ሁኔታ መፍጠር ነው። የትውልድን ዕጣ ፈንታ የሚወስንን ጉዳይ ነው። እንደ ቀላል ነገር ዋይት ሃውስ ይዛ ሄዳ ልታስፈርመን እያሰበች አለችው። አያስኬድም። ፈጽሞ አያስኬድም። ይሄን የሚቀበል ማንም የለም። እንዴ ግድቡን ስጡኝ እኮ ነው። ሽጡልኝ ነው። ሽጡልኝም አይደለም ስጡኝ ልውሰደው። እንዴ ግብፅ ለምታስተዳድረው ግድብኛ ምን ያን ያህል አስፈጋን ታዲያ? ይቀልዳሉ እንዴ? አያስኬድም። አያስኬድም። ውሃም አያነሳም፣ ሚዛንም አይደፋም። በቃ አይሆንም። ግድቡን ስጡኝ ቀጥታ የሆነ የሉዓላዊነት መደፈር ነው። መታሰቡ ራሱ አይደለም መፈጸሙ አይደለም፣ መታሰቡ ራሱ ሉዓላዊነታችንን መድፈር ነው። ግድቡ አርማ ነው፣ አርማ ነው። እነኚህ ግብፃውያን በነገራችን ላይ ኢትዮጵያውያን ተላላኪዎቻቸው እንደሚሉላቸው አብዶኛ አይደሉም። ፖለቲካቸው ነትበዋል። የነተበ ፖለቲካ ነው የሚጫወቱት። የውጭ ዲፕሎማሲያቸው የሆነ የነተበ ነው። እኚህ ተላላኪዎቻቸው ኢትዮጵያውያን ተላላኪዎቻቸው የሚያነሱላቸው ጉዳይ ስለኛ ነው እንደሚያወሩት እንዲሉ የሚያስገድድ ይመስለኛል። እነሱን አይደለም ሌላውን ራሳቸውን ቢታዘቡ። እንዲህ አይነት ሉዓላዊነትን የሚደፍር ነገር የምታነሳን ሀገርን ነው ገንዘብ ከሰጠች የምትደግፋት። ምን አይነት ከርሳም ሰዎች እንደሆናችሁ እኮ። ከዚች ሀገር ጋር ሰው እንዴት ይሰለፋል? የዛሬን አይደለም የነገን የልጅ ልጆችን ተስፋ ለመቀማት የምትሰራ ሀገር ጋር እንዴት ትሰልፋል? ምን አይነት አሁን ማለት ምናችሁን ነው የሚያማችሁ? ከግብፅ ጋር የምትሰሩ ሰዎች እንደው የሆነ በቃ ማር ስለላሳችሁ ብቻ እንደው ዝም ብሎ እንትን ይባላል? ኖርም አይደል? እንዲያማለ እንዲማለ ግን ይሄን የሚቀበል አካል የለም። የኢትዮጵያ መንግስት ይሄ ጉዳይ ዘኔሽን ጋዜጣ ሳይዘግበው ገና ነው ትውልድ የሚኮራበትን ኢትዮጵያዊ የሆነ ልቡ ሊመካበት የሚችለውን መግለጫ የሰጠው። የማንንም ፍቃድ አንጠይቅም። መቼም የማይሆን ነገር ነው። ግድቡ በቴክኒክ ኮሚቴ በአፍሪካ ህብረት ተዳድሮ ምናምን። አረ ይሄ እኮ በጣም ከፍተኛ የሆነ ሀገራዊ ጉዳይ ነው። ኢትዮጵያዊ ነኝ የሚል ሁሉ ብስጭት ሊልበት የሚገባ ጉዳይ ነው። እንዴት ታሰባል? መታሰቡ ራሱ ግን ጥሩ ነገር ምን መሰላችሁ? ኢትዮጵያ
ቀጥ ብላ ቀጥላ ኢትዮጵያ ጸንታ ቀጥላ ሰርታ ግብፅ ሁሌ የምትለውን አስገዳጅ ስምምነት ምን እንደሆነ ፊት ለፊት ይዛ እንድትመጣ እያደረገቻት ነው። በቃ የኢትዮጵያ መቀጠል ነው። ግብፅ እስከ ዛሬ ድረስ አስገዳጅ ስምምነት ስትል ምንድነው ይሄ አስገዳጅ ስምምነት ለሚሉ ሰዎች ምላሽ የሰጠ ነው። ይሄ ነው መልሱ። ኔሽን ይዞት የወጣው ዘገባ ነው መልሱ። እስቲ ካነሱት እንሰማቸዋለን። ማን ይቀበላቸዋል? እንዳልኩት ጤነኛ አእምሮ ያለው ሁሉ አይቀበላቸውም። ኢትዮጵያ ግን ይህንንም ታልፋለች፣ ይህንንም ትሻገራለች፣ ይህንንም አልፋ ጸንታ ትቆማለች። ማድረግ ስለምትችል አይደለም ማስተዳደሩ መስራቱም አልከበዳትም። ለዛውም በዛ ሁሉ ጥንቅጥና ማት ውስጥ ማለት ነው። እና አልሲሲም የአልሲሲ ተላላኪዎችም ፍርፋሪ ለቃሚዎችም እያዩ ኢትዮጵያ ከፍ ትላለች። ከፍ ማለት ብቻ አይደለም፣ ሌሎች በርካታ ሀገራዊ ፕሮጀክቶችን ገንብታ ጨርሳ ራሷ እያስተዳደረች ለዓለም ታሳያለች። ምክንያቱም የኛ ሀገር ትችላለች። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩን። የነገ ሰው ይበለን። ቼርስ